የአገር ህልውና ሊጠበቅ የሚችለው በህዝብ የጋራ ውይይትና ምክክር ብቻ ነው። የአገር ሰላም መረጋጋትና የጋራ ልማት የሚረጋገጠውም የህዝብ ተወካዮችና አባቶች በሚሰጡት በሳል ምክርና መግባባትም እንዲሁም። በዚህም ኢትዮጵያ እድገቷን ለውጧን ይበልጥ እንድታልቀውና ጽኑ መሰረት ላይ እንድትገነባው የዜጎች የዕለት ተዕለት ልባዊ መሻት እንዲነሳል። እንደ አንድ ኢትዮጵያዊ ሰላም ሲኖር ነው ሁላችንም መኖር የምንችለው፣ ወጥተን መግባት የምንችለው ሰላም ሲኖር። በዚህ ሰዓትም እንደዚህ የተገናኘ ነው ሰላም ስላለ። ይሄ ሰላም ከጠፋ ደግሞ መገናኘትም አይኖር። ሀገሬ ትልቅ ደረጃ ደርሳ ተለውጣ ማየት ፈልጋለሁ። አሁንም ጥሩ ደረጃ ነች፣ እየተለወጠች ነው። በጣም ለውጥ አለ። ይሄንን ለውጥ በማስቀጠል የሚቻለው ሰላም ሲኖር ነው። አንድ ካልሆነን ካተሳሰብን ይሄ ለውጥ ሊቀጥል አይችልም። አንድ ቦታ ወደ አንድ ቦታ ለመንቀሳቀስ ሰላም ከሌለ የትም መሄድ አንችልም። ስለዚህ እንደ ሀገር ደግሞ ለማየት እንደ ሀገርም ወደፊት ለመንቀሳቀስ ለማደግም ኢኮኖሚያችንንም ለማሳደግ መሰረታዊ ነገር ነው ብዬ ማምነው ሰላም ከሌለ ግን ምንም ብንደክምም ብንለፋም ዋጋ የለውም ብዬ ነው ማምነው እንደ ሀገር። እኚህን ችግሮች ከመሰረታቸው በመፍታት ከዛሬ የተሻገርም ለትውልድም የሚበጅ ጠንካራ ሀገር ለመገንባት ምክክርና ውይይት አይነተኛ አማራጭ ነው ቀርቧል። በዚህም ሀገር ያደረ ቁርሾን ልትሽር በታሪኳም ልክ ልትቆም የተጋረጡባትንም እክሎች ልታስወግድ ልጆቿን በአንድ ጠረጴዛ ጠርታለች። ይህ ታላቅ ተስፋን ያነገበው መድረክ የሀገርን ምስል ባስቀደመ መልኩ የችግሮች የልዩነቶችም መፍቻ አድርጎ መጠቀም የተገባ ነው። ችግራችንማ በመተሳሰብ በመነጋገር ምናምን በቃ እንደ ሰውኛ አስበን ምናምን ነገር በቃ በውይይት መፍታት እንችላለን። በቃ ከተሳሰበን ለሀገራችን ትልቅ ደረጃ እንደርሳለን ብዬ አስባለሁ። እንተሳሰብ ለሀገራችን ትልቅ ቦታ እንድንደርስ ግዴታ የሰው ልጅ ከሰው ልጅ ጋር ተነጋግሮ ችግራችን መፍታት አለብንም መነጋገር እንዳለብን አስባለሁ። ችግሮቻችንን መፍታት ያለብን ችግር አንዳችን ካዳችን በማንኛውም አካሊው አንድ ጠረጴዛ ላይ ሆኖ ጠረጴዛ ማይፈታው ነገር የለም። በዲፕሎማሲ ብዙ ነገር ይፈታል። ይሄ ጠረጴዛ ያልፈታው ነገር አይኖርም መቼም። መመካከር፣ መቀባበል አንደኛውን አካል አንድ ቦታ ላይ አቆ ማነጋገር በዛ ሰዓት ይፈታል ሁሉ ነገር። በጣም መሰረታዊ ነገር አለ። እንደ ቤዚክ ነገር ነው የምወስደው። ምክንያቱም መነጋገር ለአንድ ሀገር መሰረታዊ ችግር ለመፍታት መሰረታዊ ነገር ነው። ምክንያቱም ካልተነጋገርን እኔም አንተም አሁን በግላችን እንኳን ፐርሰናሊ ብንወስደው እንኳን አንተ ከኔ ጋር ብትጣላ መነጋገር ካልቻለን ሁላችንም ከሁለት አንዳችን አሸናፊ ሆነን እንኖራለን ወይ ደግሞ ህይወታችን ይጠፋል ማለት ነው። ግን እንደ ሀገር ደግሞ ስታስበው ኢቭን ቤት ውስጥ እንኳን ያለህን ቤተሰቦችን እንኳን አስብ። ትዳር ይዘን እንኳን ስንኖር ሚስት አለ፣ ልጅ አለ። ልጆችን ማኔጅ ሰካላት ስትጣላ ከሚስት ጋር ልጆች ስትጣላ እያስታረክ ነው የምትቀጥለው። ሀገር ደግሞ ሰፊ ናት። ስለዚህ ልዩነታችን የዚህን ያህል ነው። ስለዚህ ቁጭ ብለን በልዩነት ግን ተስማምተን መኖር እንችላለን የሚል ሐሳብ ያለኝ እንደ ሀገር መመካከሩ መሰረታዊ ነገር ነው። ትብብርን ያስቀደመ ስለ ሀገር ፍላጎቱን የገታ ተፈሪና ጠንካራ ሀገር እውን በማድረግ ሂደት ውስጥ ተሻጋሪ ማተሙን ያኖራል። ከታላቁ የምክክር ጉባኤም ከዚህ የላቀ እንደሚጠበቅ የሚያነሱት እነሱም ኢትዮጵያ ዳግም ልዕልናዋን ታረጋግጥ ዘንድ ይህ ቢሆን ምኞታችን ነው ሲሉ ማሳረጊያ ሐሳባቸውን ሰንዝረዋል። ለሀገሬ ወደፊት ሰላም ሆና በኢኮኖሚ አድጋ በመሰረታዊ ነገሮች እንደዚህ በኢንዱስትሪ በተለያዩ ነገሮች የኢኮኖሚያዊ ነገሮችን አድጋ ሀገራችን የተሻለ ኢኮኖሚ እንዲኖራት የአፍሪካ ቀንድም ስለሆነች መስራችም ስለሆነች እንደ ሀገር ወደፊት ለመራመድ የሚያስችለን እድል አለን። ሀገሬ ትልቅ ደረጃ ደርሳ ከሁሉም በልጣ የተሻሉት ሀገር ላይ ደርሳ እንግዲህ ትላልቅ ሀገር የሚባሉ አሉ አይደል? እነሱ ደረጃ ላይ እንደምደርስ በሰላም ከሆነ እነሱ ደረጃ እንደምደርስ ሙሉ ተስፋ አለኝ። ሀገሬ ጥሩ ነገር እመኝላታለሁ። ግን አለ የተሻለ ነገር በቃ እኛም ሰራ በአግባቡ እየሰራን ምናምን ነገር እንድንኖርም አሪፍ የተሻለ ኑሮ እንድንኖር ፈልጋለሁ። ሀገሬም የተሻለ ቦታ እንድደርስ ፈልጋለሁ። ይህ የብዙሃኑ ምኞት ለሆነም የሀገር መልክ ነገ የሚጀምረው ታላቁ ጉባኤ አድራሽ ፍኖት ይሆነዋል ተብሎ ይጠበቃል።